ደብረ ሊባኖስ ለመሄድ እንደተነሳው ወደ ላይም ወደ ታችም ማለት ጀመረኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የገጠመኝ ነገር ምንድነው? ጠዋት አንድ ወንድማችን ደወለልኝ። ይሄም ወንድማችን ስቱዲዮ ቀጠሮ ነበረውና ምናልባት አንቺ ያስሹ ፕሮግራም ከሌለ አብረን ስቱዲዮ እንሂድ ብሎ ነበር የደወለልኝና ሲደውልልኝ ቆይ እስኪ አንድ ጠብቀኝ ያልኩና ዘግቼ ነፍስ አባቴ ላይ ደውዬ ያው ከሰኞ እስከ ዓርብ ደብረ ሊባኖስ ቀጠሮ ነበረ። ነገር ግን ሳልሄድ ቀረሁኝ። አሁን እሑድ ቅዳሜ ብሄድስ ችግር አለ ወይ አገኛቸዋለሁ ስላቸው እሳቸው አይ ዛሬ አርፍደሻል፣ ከቅዳሴ ሲወጡ ነገ ለማግኘት ይመች ዘንድ ሂደሽ ብታድሪ ይሻላል አሉኝ። እሺ በቃ አልኩኝና ቻው እሺ አባቴ አመሰግናለሁ ስል እሳቸው ደግሞ ስትሄጂ ይዘሽልኝ የምትመጪው ዕቃ አለ እዛ እንደደረስሽ ንገሪኝ አሉኝ። እሺ አልኩኝ። ቻው ተባብለን ዘጋሁኝ። ከዛ መጀመሪያ ደውሎልኝ የነበረው ወንድም ላይ ደወልኩኝና መምጣት አልችልም ሌላ ፕሮግራም አለኝ አልኩትኝ። ከዛ እሱ እንደዛ ብዬ እንደዘጋው ተነሳውና ተጣጥቤ ያው እንደምታዩኝ ይኸው ተዘጋጅቼ ለመሄድ ስነሳ ወደ ላይም ወደ ታችም ማለት ጀመረ። በየደቂቃው ወደ ታችም ልነግራችሁ አልችልም። በየደቂቃው ከውሃ ይቀጠለ ወደ ታች ማለት ጀመረኝና ምንድነው ይሄ ነገር ብዬ እስኪ ቆይ ትንሽ ልጠብቅ አልኩኝ። አሁን ቢተውኛል አሁን ይተውኛል አለ ወደ ላይ ወደ ታች በቃ ሊያቆመኝ አልቻለም። እውነት ለመናገር ደክሞኛል። አሁን ወደ ታች ላይ በጣም እያደከመኝ ያለውና ሁላችሁም በጸሎታችሁ አስቡ። ምንድነው እንደዚህ የሚያደርገው? ምን ደህና ነበርኩኝ በቅጽበት ተነስቶ እንደዚህ የሚያስደርግ ነገር የተከሰተ ነገር ምንድነው? በጣም የሚገርማችሁ ዛሬ ብቻ አይደለም ዛሬ 7 ነው በ6 ትናንትና ዓርብ ዕለት በሌላ ፕሮግራም መጣው እንዳለው ነው። ወንድማችን ፍስሐ ጊዮርጊስ ከዩኤስኤ ነው የሚኖረው። ያ ዶቃ ሚዲያ ላይ ስለ ቅድስት አርሴማ ምስክርነትን ከሰጠውበት ጊዜ ጀምሮ አደራሽን ቅድስት አርሴማን ዘክሪልኝ ብሎ ከዛ ብር እየላከ ቅድስት አርሴማን ሁሌ እዘክርላታለሁኝና ትናንትና ግን ከዚህ በፊት ከምዘክረው ቦታ ይልቅ ፈቅዬ ራቅዬ ነው የሄድኩትና ምክንያቱም በረከቱ ቢደርሰኝ ልድከም በደንብ አድርጌ ልድከም ለሱ በረከት ለኔም እንዲደርሰኝ ብዬ ሩቅ ቦታ ነው የወጣሁት። ከመኖሪያ ቦታ ራቅ ያለ ነውና በጣም የሚገርማችሁ ያ ቦታ ዳገትም በጣም አለውና ያንን ዳገት በጣም ይበዛ ከ40 እስከ 50 ደቂቃ ይሆናል ዳገቱ ብቻ። ያንን ለተጓዥ ነው እንደ አይነት ላለው ሰነፍ 1 ሰዓት እና ከዛ በላይ 1 ሰዓት ተኩል ይሆናል የሚወስደውና ያንን ጉዞ ጀመርኩኝ። የሚገርማችሁ ያንን ጉዞ እየተጓዝኩ ሳለ ቤተክርስቲያኑ ጋር ልደርስ እንደው ቢበዛ 5 ደቂቃ 10 ደቂቃ ቢሆን ነው ደርሻለሁ ይታየኛልና ወደ አቅለሸለሸኝ ቀላስታውክሽ በቃ ለምን ደረሰብኝ እዚህ ጋር ነው ሩጭ ጫካ ውስጥ እየገባሁኝ እዛ ተሸክሜ ነው እየሄድኩ ነበር። ያኔ ተሸከምኩትን አወረድኩኝና ሩጭ ጫካ ገባሁኝ። ከዛ አጓጎጠኝ ቪዲዮ ላይ አሳያችኋለሁ። አጓጎጠኝ ኮረፈት ያለ ኮረፈት ነገር እንዳለ ወጣልኝና እግዚአብሔር ይመስገን ተነስቼ እቺ ያንን ዘክሬ በጣም ከመሸ ነው የገባው። እንደውም ልጆቼ አደረች እያሉ ነው ከመሸ ወጣሁኝ ከመራቁ የተነሳና ትናንት ጀምሮ በዕለተ ቅድስት አርሴማ በ6 ጀምሮ ዛሬ ደብረ ሊባኖስ ገዳም ለመሄድ ስነሳ ይሄ ሲከሰት ምን እየተፈጠረ ነው ያለው የሚለው ትንሽ ለኔ ግራ ገባኝና ምን ልላችሁ ነው ከምንም በላይ ሰይጣን ከዓላማችሁ ከተግባራችሁ ለማውጣት የማይፍጨረጨረው ነገር የለም። ጊዜ እንደወስድባችሁ ሊያስደርግ ሊችል ይሆናል። ነገር ግን ያንን ነገር ከመፈጸም ግን እንድታቆሙ ማድረግ ግን ኃይል የለው አቅምም የለው። የታዘብኩት እሱን ነው። አስባችኋል? ለመሄድ ስነሳ ይሄው እንደዚህ ሆነ። እውነትም ደግሞ አሁን ልሂድ አልሂድ እያልኩ ነው። ምክንያቱም ይሄ ነገር ወደ ታችን ይለኝ መንገድ ላይ መኪና ሊያስቆም በጣም ከባድ የሆነ ነገር ሆነ። ትንሽ እንኳን ጋፕ ቢሰጠኝ ኑሮ የተወሰነ ሄጄ ቢያንስ ደብረ ሊባኖስ እስከምደርስ ድረስ 1-2 ወደ ታች የሚለኝ ከሆነ ለምኛው ላደርግ እችላለሁ። ግን ይሄ በ20 እና በ10 ደቂቃ ውስጥ ባልሞላ ውስጥ ነው ወደ ታች የሚለኝና እንዴት አድርጌ ነው ይሄን ሁሉ ደቂቃ መኪና ላስቆም የምችለው የሚለውን ሳስበው ትንሽ ላድመጠው
አባታችን አቡነ ተክለ ሃይማኖትም ይሄን የተደቀነብኝን የርኩስ መንፈስ ሴራን በተሰጣቸው ቃል ኪዳን ቁምጥምጥ አድርገው ሲኦልን ይክተቱልኝ እንጂ ትንሽ አጣብቂኝ ውስጥ ነው ያለሁት። እግዚአብሔር አብዝቶ ይገስጸው። ሳየው ለማስተጓጎል የሚሄደው ጥረት በጣም ይገርመኛል። ሌላው የሰጠኝ ትምህርት አንድን ስራ ሰርተን ሳንጨርሰው መተንፈስ እንደሌለብን ነው። እውነት ለመናገር እኔ በስራዎቼ ሁሉ ሰርቼ ሳልጨርስ መተንፈስ አልወድም። ተሳስቼ እንኳን ብተነፍስ ያ ነገር በጣም ይፈትነኛል፣ መንገዛገዞች ይገጥሙኛል። በቃ በእግዚአብሔር ተአምርና በእኔ ጥንካሬ አይደለም፣ እግዚአብሔር በሰጠኝ ኃይል ያንን ነገር ፈጽመዋለሁ። አባ ገብረ ኪዳን ከሰበኩት ላይ እንደው ማህተብ ነው ውስጤ ላይ ቀረው። ምን መሰላችሁ? አንድን ስራ ሰርታችሁ ሳትጨርሱ አተንፍሱ። ሰርታችሁ ከጨረሳችሁ በኋላ መናገር ካለባችሁ ተናገሩ ያሉት ትልቅ ትምህርት ነውና ሁላችሁም አንድን ስራ ሰርታችሁ ሳትጨርሱ እንዳትተነፍሱ አደራችሁ የሚለው መልእክት ለማስተላለፍና እንዲሁም ደግሞ ሐሳቤን ሂጄ ፈጽሜ መመለስ ዘንድ በጸሎታችሁ አስቡኝ የሚለው መልእክቴ። ይህ የአብሳላት ዩቲዩብ የተከፈተበት ዋናው ዓላማ የገጠር አጥቢያ ቤተክርስቲያኖች ጧፍ ዕጣን ለሌላቸው ወይም ለተለያዩ ችግሮች ላለባቸው ለገጠር አጥቢያ ቤተክርስቲያኖች ለመድረስ ነው። ይህ ዩቲዩብ ሞኔታይዝ ከሆነ በኋላ እነዚህ ቦታዎች ላይ ያሉትን ግብአቶች ተደራሽ ለማድረግ ታስቦ ታልሞ የተከፈተ ነውና እባካችሁ ይህ ቪዲዮ የደረሳችሁ ማንኛው የአዳም ዘር የሆናችሁ በሙሉ ሰብስክራይብ በማድረግ አንዱ ቪዲዮ ገብታችሁ እንድታዩልኝ ስል በእግዚአብሔር ስም እጠይቃችኋለሁ። ምክንያቱም የእናንተ ማየት የእናንተ ሰብስክራይብ ማድረግ ለዚህ ዩቲዩብ ትልቅ ቫልዩ አለውና ሰብስክራይብ አድርጉልኝ። ለሌሎች ጓደኞቻችሁም ሼር በማድረግ እንዲደርስና ቪዲዮችን እንዲያዩልኝ አድርጉልኝ ስል በእግዚአብሔር ስም እጠይቃችኋለሁ። ወስብሐት ለእግዚአብሔር። ሰላም ሁኑልኝ።